ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ አርሰናልን የሚመለከቱ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። የመድፈኞቹ የዝውውር መረጃዎችን ስናይ እንግዲህ አርሰናል ከማንቸስተር ሲቲ ጋር በሚያደርገው የዋንጫ ፉክክር ውስጥ ማንቸስተር ሲቲ በመጨረሻ የመጀመሪያው ፈራሚያቸውን አግኝተዋል። አንቶን ሴማዮ በ62.5 ሚሊዮን ፓውንድ በ24 ወራት በሚከፈል ክፍያ አሁን የኢትሃዱ ክለብ ማንቸስተር ሲቲ አባል ሆኗል። እንግዲህ በጣም የሚገርም ነው። ስለዚህ አርሰናል አሁንም በዝውውር መስኮቱ መሳተፍን ይፈልጋሉ። በተለይ ደግሞ የአማካይ መስመሩ ላይ የዲክላን ራይስ ቦታ ላይ ሽፋን የሚያደርግ ተጫዋች ፍለጋ ላይ ናቸው። ታዲያ እዚህ ላይ ሌላኛው መነሳት የሚጠበቅበት ነጥብ አርሰናሎች አሁንም በዝውውር መስኮቱ አንድሬ በርታ ብዙ ተጫዋቾችን በሚገባ እያዩ ነው የሚገኙት። ባለፉት ቀናቶች ዝውውርን ተመልክቶ አርሰናል ጋር የተያዙ ስማቸው የተገናኘ ተጫዋቾችን የማቀርብላችሁ ይሆናል። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ በኢታን ንዋነሪ ዝውውርን ጀምር። ኢታን ንዋነሪ እንግዲህ በበርንማውዝ በጥብቅ እየተፈለገ ይገኛል። በተለይ አንተው ሰማያዊውን መልቀቅ ተከትሎ የሰማያዊውን ቦታ እንዲሸፍን እንዲሁም ደግሞ በሚቀጥለው 6 ወራት በአንዶሪ ሪያላ ቡድኑ ውስጥ የተሻለ የመጫወቻ ጊዜና ውጤታማነቱን ያገኛል የሚል እይታ ነበር። ነገር ግን ኢታን ንዋነሪ ከአርሰናል ጋር በመሆን አርሰናል የአውሮፓ ቻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ የኤፍኤ ካፕ እና የካራባኦ ካፕ ጨዋታዎች ውስጥ ውጤታማ ሆኖ ከዚህ ስብስብ ልምድን በመውሰድ ከአርሰናል ጋር የመቆየት ፍላጎት እንዳለው በግልጽ ለማይክል አርቴታና ለሌሎችም ተናግሯል። ስለዚህ የ18 ዓመት የአማካይ መስመር ተጫዋች ስብስቡ ጋር የመቀጠል ሂደቱ አርሰናል ጋር እንደሆነ ውሳኔውን ለአንድሬ በርታና ለስብስቡ ተናግሯል የሚሉ መረጃዎች ወጥተዋል። ሌላኛው እንግዲህ አርሰናል በአማካይ መስመሩ ላይ የሮድሪጎ ሞንዶዛን ይፈልጋል። ይህ የኤዲቼው የአማካኝ መስመር ተጫዋች አዲሱ ሮድሪ እየተባለ ይጠራል። በ8 እና በ10 ቁጥር ቦታዎች መጫወት መቻሉ፣ ቦል ፕሮግሬሽኑ፣ ኳስን በሚገባ መቆጣጠር መቻሉ ይህ 20 ዓመት አማካኝ በጣም በአርሰናል እንዲፈለግ አድርጎታል። አርሰናል ብቻ ግን አይደለም፣ ሪያል ማድሪድ እና ባርሴሎና የዚህ ተጫዋች ፈላጊ ናቸው። ነገር ግን መድፈኞቹ በሚገባ በዝውውር ላይ ከተንቀሳቀሱት አንዱ እንግዲህ በርታ በአርሰናል ቤት መምጣትን ተከትሎ 2-3 ተጫዋቾችን ከስፔን ላሊጋ የሚገኙትን በሚገባ በጥሩ ሁኔታ እያየነ የመለመለ እንደሚገኝና አርሰናል በተለይ ታዳጊ የሆነ ቀጣይ ተስፋ ያለው ለአሁኑም በቡድን ውስጥ ቤንች ቢሆን ጥያቄዎችን ማያነስ አይነት ተጫዋችን ለማምጣት በሚገባ እየሰሩ ነው። ታዲያ ሮድሪጎ ሞንዶዛ አንዱ ተጫዋች ይሆናል። እንግዲህ ስብስብ ውስጥ በአማካይ መስመሩ ላይ በተለይ የሚኬል ሞሪኖንና እንዲሁም ደግሞ የዙቢሜንዲን ሁለቱ ስፔናውያን መኖራቸውን ተከትሎ ስፔናውያን ተጫዋቾች ወደ አርሰናል ለመምጣት ፍላጎት አለ። ብዙ ስፔናውያን ተጫዋቾች አሉ። እንግዲህ ግብ ጠባቂው ዴቪድ ራያን እንዲሁም ደግሞ ሞስኬራን መርሳት አይጠበቅብንም። ስለዚህ ሌላ ጭማሪ የመሆን እድል ይኖረዋል። ከስፔን የሚወጡ መረጃዎች አሁንም ኮት ኦፍ ሰሌንን ጨምሮ አርሰናል ለብራሂም ዲያዝ ለ26 ዓመቱ የአማካይ መስመር ተጫዋች 43 ሚሊዮን ፓውንድ ለሪያል ማድሪድ አቅርቧል የሚል ነው። እንግዲህ ሞሮኮ ብሔራዊ ቡድን አስደናቂ ብቃታቸው በሞሮኮ በሚካሄደው በሞሮኮ ብሔራዊ ቡድን አስደናቂ ብቃቱን እያሳየ የሚገኘው ብራሂም ዲያዝ በብዙ ክለቦች ይፈልጋል። ታዲያ መድፈኞቹ ይህንን ተጫዋች ለመውሰድ ይፈልጋሉ። ነገር ግን የአፍሪካ ዋንጫ መጠናቀቅ ይኖርበታል። ይህንን ተጫዋች ማይክል አርቴታ በሚገባ ያደንቀዋል። ነገር ግን አርሰናል በዛ ቦታ ላይ ኤብሪቼዜ፣ ማርቲን ኦዴጋርድ አለው፣ ኢታን ንዋነሪን ጨምሮ እንዲሁም ደግሞ በአካል ብቃቱ በፊትነሱ ረገድ ጥሩ የሚባል ተጫዋች ቢሆንም በየትኛው ቦታ መጥቶ የአርሰናልን በምን አይነት ሁኔታ ይጠቅማል የሚለው ልቁ መነሳት የሚጠበቅበት ነጥብ ነው። ነገር ግን ብዙ መረጃዎች 43 ሚሊዮን ፓውንድ መድፈኞቹ ለዚህ ተጫዋች በመክፈል ወደ ኤምሬትስ የማምጣት ፍላጎት አላቸው የሚለው ከማርቲን ኦዴጋርድ በመቀጠል ነው የሚሆነው። እንግዲህ አርሰናሎች ከሪያል ማድሪድ ሌላ ተጫዋችን ሲያስፈርሙ ከሬም አዲያሚ በጣም ታዋቂ የሆነው የዶርትመንድ ቡድን ውስጥ ወሳኝ ከሚባሉ ተጫዋቾች ውስጥ አንዱ ነው። ታዲያ ይህ ተጫዋች በዚህ የዝውውር መስኮት መልቀቅን ይፈልጋል። ዶርትመንዶች እዚህ ተጫዋች እስከ 60 ሚሊዮን ፓውንድ የሚጠብቁ ሲሆን ይህ 23 ዓመቱ ጀርመናዊ የአማካኝ እንዲሁም በግራም በቀኝ መስመር መሰለፍ የሚችል ነው። በዘንድሮ ውድድር ዓመት 4 ጎሎችና 1 አሲስቶች አሉት። ነገር ግን አርሰናል በዚህ ተጫዋች ላይ ፍላጎት ቢኖረውም የተባለው 60 ሚሊዮን ፓውንድ ሳይሆን እስከ 35 ሚሊዮን ፓውንድ የመክፈል ፍላጎት አለው። ከዛ ውጭ አርሰናል በግራ እግሩ የሚጫወት ተጫዋች ስለሆነ በግራ መስመር ላይ ከማሰለፍ የተሻሉ ተጫዋቾችን ከማርቲኔሊና እንዲሁም ደግሞ ከትሮሳርድ አንጻር ልዩነቱ ሰፊ ስላልሆነ ጥር ያለ ፍላጎት የለውም። ነገር ግን አሁንም አርሰናሎች ንግግሮችና ፍላጎት እንዳላቸው የመጀመሪያ ፍላጎት እንዳላቸው ግን አሳውቀዋል። ብራድሊ ባርኮላን በሚመለከትም ዛሬ በወጣው መረጃ መሰረት የፈረንሳይ ተነባቢዎቹ ጋዜጣዎች እያነሱ የሚገኙት በክረምቱ መልቀቅን ይፈልጋል። አንድሬ በርታ ተጫዋቹን አናግሮታል። ይህ የ23 ዓመት የግራ መስመር ተጫዋች እንግዲህ በፈረንሳይ በፒኤስጂ በጣም ምርጥ ብቃቱን እያሳየ ይገኛል። ታዲያ አርሰናል በስብስብ ውስጥ ካሉት የግራ መስመር ተጫዋቾች አንድ ወይም ሁለቱን በመልቀቅ ባርኮላን በማምጣት ተመራጩ የግራ መስመር የአርሰናል ተጫዋች መሆን ያስባሉ። ባርኮላ
ዮኬሬስንና ቡካዮ ሳካን በማጥቃቱ ነገር ለሚቀጥለው ዓመት የሚጠብቁት አይነት እንዲሆን ያስባሉ። ነገር ግን ፒኤስጂ በቀላሉ ይለቁታል ወይ የሚለው ትንሽ አስቸጋሪ አድርገዋል። በተለይ ደግሞ ናስር አልካላፊ እንደ ተጫዋች ላለመልቀቅ ጠንከር ያለ ውሳኔዎችን ሊወስን ይችላል። ነገር ግን ቦታው በካራብስኬሊያ ጋር ጠንካራ ፉክክር ዲዛይርድ ወይም በዛ መጫወት ስለሚችል ስላለ እንግዲህ ውሳኔዎቹ የሚጠበቁ ይሆናል። ባርኮላ ላይ ግን አርሰናል ከፍተኛ የሆነ ፍላጎት እንዳለው መረጃዎች ያሳያሉ። የባርኮላና የዲያውሜንዲም አርሰናል የዚህ ተጫዋችን ፈላጊ ነው። የ19 ዓመቱ የአይቮሪ ኮስት የግራ መስመር ተመላላሽ በጣም ጥሩ ከሚባሉ በዘንድሮ የውድድር ዓመት በቡንደስሊጋው ብሬክ ስሩ ካደረጉ የግራ መስመር ተጫዋቾች ውስጥ አንዱ ነው። 6 ጎሎችና 3 አሲስቶችን ማድረግ ችሏል። ነገር ግን የዋጋ ጉዳይ አርቢ ሌቪዥንግና እንዲሁም አርሰናልን አስቸጋሪ አድርጎታል። 80 ሚሊዮን ፓውንድ ነው። መድፈኞቹ ከ50 ሚሊዮን ፓውንድ በላይ የመክፈል ፍላጎት የላቸውም። ታዲያ ይህንን ተከትሎ በእነዚህ ሁኔታዎች ውስጥ ድርድሮቹ እንደቀጠሉ ይገኛሉ። ምን አይነት መፍትሄስ ይመጣል የሚለው ነው እንግዲህ ሌላኛው መነሳት የሚጠበቅበት ነጥብ። ታዲያ አርሰናሎች እንግዲህ ዲያውሜንዲን በክረምቱ እንግዲህ የባርኮላ ዲያውሜንዲ ፍላጎት በክረምቱ አንድሬ በርታ ከሚያካሄዳቸው ዝውውሮች ውስጥ አንዱ ይሆናል ተብሎ ይጠበቃል። አርሰናል በዝውውሩ ላይ ጠንክሮ መንቀሳቀስን ይፈልጋል። በተለይ በክረምቱ አንድሬ በርታ አሁንም የማጥቃት ክፍሉ አንድ ተጫዋች ይጎለዋል ብሎ ያስባል። ማለትም በተለይ የግራ መስመሩ የተለየ ድሪብል ክህሎት ያለው ማጥቃት የሚችል ተጫዋችን ያስባሉ። በአርሰናል እይታ በአርሰናል ሁኔታ ሴሚያዩ ያንን ያክል ገንዘብ ማውጣት ትክክል ነው ብሎ አላመኑም። ነገር ግን የተሻለ ሌላ ተጫዋችን በዝውውር መስኮቱ የሚያገኙ አስበዋል። ስለዚህ ያንን ተከትሎ ነው በክረምት ዲያውሜንዲ እንደ ባርኮላ አይነት ፍላጊዎችን ብታዩ ያንን ከዛ ተነስቶ እንደሆነ ታሰብ ይጠበቅበታል። የአማካይ መስመሩም ግን ሌላኛው ተፈላጊ ተጫዋቾች የሚኖሩበት ይሆናል። ታዲያ አርሰናል ባለፈው የክረምቱ የዝውውር መስኮት አስገራሚ የሆነውን ሞስኬራ እንዳመጡ ይታወሳል ከቫሌንሲያ። አሁን ደግሞ አንድሬ በርታ ሌላኛውን ተጫዋች የሆነው ዣቪ ጉሬራን ለማምጣት ይፈልጋሉ። ይህ የ22 ዓመት ስፔናዊ በቫሌንሲያ ቡድን ውስጥ ጥሩ ብቃቱን እያሳየ ይገኛል። በቅርቡ ነው ኮንትራክቱን ያደሰው በቫሌንሲያ የሚያቆየውን 25 ሚሊዮን ፓውንድ አሁንም ዋጋው ተደርጎ ይቆጠራል። 2 አሲስቶች አሉት በውድድሩ ዓመቱ። በተለይ በአካል ብቃቱ ረገድ በመፋለሙ በጣም የሚገርም አይነት ክህሎት ያለው ተጫዋች ነው። ያንን ደግሞ አርሰናሎች አሁንም እዚህ ጋም ሊጠቀሙበት የሚጠበቀው በተለይ በራይስ ቦታ ላይ ያመጡት የቶማስ ፓርቴን ወይም ደግሞ ቦታ አይነት የሚሸፍን ማለትም በአካል ብቃቱ ፈጣን የሆነ እርምጃዎችን እንዲሁም ደግሞ መከላከሉን መሸፈን የሚችል ነው። ስለዚህ እዚህ ቦታ ላይ እንደኛው እንግዲህ የሚሆነው ባለፈው ፕሮግራማችን እንዳወራ ነው ኮቫች ይኖራል ከክለብ ብሩዥ እንዲሁም ደግሞ ዋዲ ከሊል አሁን ደግሞ ዣቪ ጉሬራ ከቫሌንሲያ ከነዚህ ተጫዋቾች መልመላ አንዱን አርሰናል ሊያስፈርም እንደሚችል የሚጠበቅ ነው የሚሆነው። እንግዲህ ሌላኛው በተከላካዮች መስመር ኮፍቶ ሳይድ ይዞት በወጣ መረጃ መሰረት ቲሞ ሊቭሬሜንቶ ላይ አርሰናል ከፍተኛ የሆነ ፍላጎት አለው። ይህ 23 ዓመት እንግሊዛዊ የቀድሞ የኮባን የቸልሲ አካዳሚ ውጤት ከዛ በመቀጠል ወደ ሳውዝሃምፕተን በኒውካስትል ምርጥ ብቃቱን ያሳየው ይህ ተጫዋች በ2028 ኮንትራቱ የሚጠናቀቀው የቀይ መስመር ተመላላሹን አርሰናሎች በሚገባ ይፈልጉታል። ማንቸስተር ሲቲም የዚህ ተጫዋች ፈላጊ ነው። ነገር ግን በድርድሮቹ መካከል አርሰናል ይህንን ተጫዋች ማስፈረም መፈለጉ ጥሩ ሆኖ ሳለ ውሳኔዎች የሚጠበቁ ነው የሚሆኑት። መድፈኞቹ ምን አይነት ውሳኔን ይወስናሉ? ምክንያቱም አርሰናል በዝውውር መስኮቶቹ በእያንዳንዱ ሁኔታዎች ውስጥ ለተጫዋቾች ፊርማ ብቻ ሳይሆን በዝውውር ሂደቶች ውስጥ መሳተፍ እንዲሁም ደግሞ ሂደቶቹንም ተጫዋቾችን በሙሉ በሙሉ ማሳመን ይጠበቃል። በተለይ ለቀኝ መስመር ላይ የተሻሉ ተጫዋቾች አሉት። እንግዲህ ሊቨርሜንቶን በማምጣት በግራም በቀኝ መጫወቱ ተመራጭ ሊያደርገው ይችላል። እንግዲህ ማይክል አርቴታ ይህንን ሲያደርግ አላየንም ማለት አንችልም። ከዚህ በፊት በዝውውሮች ላይ ሲሳተፍ አይተኗል። ለምሳሌ አሁንም ዋይትም በርም ቢኖሩ በግራ መስመር ላይ ሊቨርሜንቶን ሊያመጣ የሚችልበት እድል ይኖራል። ያ ማለት ሂንካፔን የማዕከላዊ አድርጎ ከካላፊዮሪ ቤንች የሚሆን ይሆናል። ስካሊን ወደ አማካይ መስመር ማምጣት እንዱ የመድፈኞቹ በቀጣይ ውድድር ዓመት በግራ መስመር ወይም በተከላካይ መስመር ላይ ሽፋን የሚሰጥ ተጫዋችን ማዘዋወር የሚፈልጉ ከሆነ የሚያደርጉት ነው የሚሆን። አጠቃላይ አድማጮቻችን ሰሞነኛ የሆኑት የአርሰናል የዝውውር መረጃዎች እነዚህን ይመስላሉ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።